ምዕራፍ 2 ብሎኮች በዚህ ምዕራፍ የምንማራቸው ብሎኮችን መፍጠር ወይም creating blocks ብሎኮችን በስዕል ውስጥ ማስገባት inserting blocks እና ትርጉም አዘል ብሎኮች ወይም dynamic blocks የሚባሉትን ይሆናል። ብሎክ ማለት ምን ማለት ነው? ብሎክ ማለት የመስመሮች የአርኮች የክቦች እንዲሁም የሌሎች የምስል አካላት ስብስብ ሆኖ ሁሉንም እንደ አንድ ብቸኛ ምስል መቁጠር የሚችል ማለት ነው። ብሎኮች መጠቀም ጥቅሙ ምንድነው ለሚል ሰው ብሎኮች አንድ ምስል በመሆናቸው ለማንቀሳቀስ ሙቭ ለማድረግ ለማባዛት ኮፒ ለማድረግ ለማሽከርከር ሮቴት ለማድረግ ወዘተ አንድን የምስል አካል እንደምናዝ ሆነን ማዘዝ እንችላለን። ሁለተኛ ጥቅሙ ብዙ ብሎኮችን ፈጥረን በብሎክ ላይብረሪ ውስጥ ሴቭ በማድረግ በፈለግንበት ጊዜ በፈለግነው መጠን የደጋገምን እያወጣን ልንጠቀምባቸው እንችላለን። ይህም ሆነ ማለት አንድን ስዕል ደግመን ደጋግመን ከመሳል ዳን ማለት ነው። ሶስተኛ ብሎኮችን መጠቀም የፋይልን መጠን ሳይዙን ትንሽ እንዲሆን ያደርግልናል። ይህም የኮምፒውተራችን ስፔስ ቦታ እንዳይጣበብ ያደርግልናል። በአራተኛ ደረጃ አንድን ነገር ሞዲፋይ ለማድረግ ወይም ለመቀየር ስንፈልግ የብሎኩን ጠቅላላ ባህሪ ፕሮፐርቲውን እሱን ሪዲፋይን በማድረግ እዛ ላይ ገብተን የተወሰኑ ነገሮችን በመቀየር ብቻ በዛ ብሎክ የተወከሉትን ምስሎች በሙሉ በአንድ ጊዜ ሞዲፋይ ማድረግ ወይም ጸባያቸውን መለወጥ እንችላለን። ብሎክ አይነቶቹ በሁለት ትልልቅ ክፍሎች ይከፈላል። አንደኛ ኢንተርናል ብሎክ የውስጥ ብሎክ ማለት ነው። ይህም በምንስለው ስዕል ውስጥ ብቻ የምናስገባው ከሆነ ኢንተርናል ብሎክ ይባላል። ሁለተኛው ኤክስተርናል ብሎክ የውጭ ብሎክ ይህም በብሎክ ላይብረሪ በሌላ ፎልደር ውስጥ ተቀምጦ በአንድ ስዕል ብቻ ሳይሆን በተለያዩ ስዕሎች ውስጥ ኢንሰርት ልናደርገው ልናስገባው የምንችል የብሎክ አይነት ነው። ቤዚካሊ አንድ አይነት ናቸው። የሚለያቸው አንዱ በአንድ ድሮይንግ ብቻ መገኘቱ፣ ሌላው ግን ከብዙ ድሮይንግ ላይ ለማስገባት በምንችልበት ኤክስተርናል በሆነ ፎልደር ውስጥ መቀመጡ ነው። ብሎክን ለመጠቀም የሚያስፈልጉ ትዕዛዞች የሚከተሉት ናቸው። የመጀመሪያው ብሎክ ሜክ ቢ ሜክ የሚለው ወይም ካፒታል ቢ ብሎክን ለመፍጠር ከተለያዩ መስመሮች የክብ አካላት ክቦች ሬክታንግሎች ከመሳሰሉት ነገር አዲስ ብሎክ ለመፍጠር ስንፈልግ የምንጠቀምበት ብሎክ ሜኪንግ ኮማንድ ይባላል። ቢ ሜክ ወይም ካፒታል ቢ በኪቦርድ ከሆነ ነው። በአይከን ይሄ ምልክት ያለበት ነው። በድሮፕ ዳውን ሜኒው በሚዘረጉ ማውጫዎች ድሮ ብለን ብሎክ ከዛ ሜክ ይሄም ድሮ ከሚለው ቱልባር ውስጥ ነው የሚገኘው። ብሎኮችን ራይት ለማድረግ ይሄ ወደ ፋይል ወደ ኤክስተርናል ፋይል ብሎክን ሴቭ ለማድረግ ራይት ለማድረግ ስንፈልግ ደብሊው ብሎክ ነው ምንል ወይም ካፒታል ደብሊው አይከን የለውም ሜኒውም የለውም። ይሄ ብቻ ነው ለጊዜው ያለው የትዕዛዝ መስመር። በዛ መሰረት ብሎክን ፈጥሮ ወደ ኤክስተርናል ፋይል ሴቭ እንድናደርግ የሚያደርገውን ዲያሎግ ቦክስ ይከፍትልናል። ሶስተኛው ብሎክ ኢንሰርት ለማድረግ የምንጠቀምበት በኪቦርድ ኢንሰርት ወይም ካፒታል አይ በአይከን ኢንሰርት ከሚለው ቱልባር ውስጥ ይሄን በመጠቀም ከድሮፕ ዳውን ሜኒው ኢንሰርት ከዛ ብሎክ ብለን ብሎክን በስዕል በኢንተርናልም ሆነ በኤክስተርናል ለማስገባት የምንጠቀምበት ትዕዛዝ ነው ማለት ነው። ክቡራን ሰልጣኞች በምዕራፍ 1 ኮምፒውተር ሩም ብለን ሴቭ ያደረግነውን ፋይል እንከፍተውና ኮምፒውተር የሚባል ሌየር ፈጥረን ብሎክን መስራትና ኢንሰርት ማድረግ እንለማመድበታለን። ሴቭ ካረግነው ውስጥ እንክፈተው። እናንተም ሴቭ ካረጋችሁበት ውስጥ ክፈቱት። ይሄ ነው የኔ ኮምፒውተር ሩም። አሁን እንደምታዩት ሌየሬ ያለው ብቸኛ ሌየር 0 ሚል ነው። አሁን ኮምፒውተር የሚባል ሌየር እንፈጥራለን። እዚህ ላይ ክሊክ አድርገን ኒው ሌየር እንላለን። ከዛ
ኮምፒውተር ብለን እንጽፋለን። ኒው ሌየር ኮምፒውተር ብዬ ጽፋለሁ። ከዛ ከለር ታይፑን አንድ ከለር እናርግ። ከለር ስንት እናርግ? ከለር 73 አንድ አይነት እንድንሰራ ሰባ አራት እናርገው። ችግር የለም። ከለር 74 በቅርብ የተገኘ ወይም ቀይ እናርገው። ቀይ ከለር ሬድ ከለር ኦኬ እንበል። ሌየር ፈጥረናል። ኦኬ ብለን እንወጣለን። ከረንት ሌየራችን 0 እንደሆነ ይቆይ። 0 ሌየርን ከረንት አድርገን ለምንድነው አሁን ልንሰራ ነው የኮምፒውተር ብሎክ 0 ሌየር የተለየ ባህሪ እንዳለው ከዚህ በፊት ተነጋግረናል። በተጨማሪም ብሎኮችን ስንፈጥር የምስል አካላቱ በ0 ሌየር ላይ ከሳልናቸው ኢንሰርት ስናደርጋቸው ኢንሰርት ወደሚደረጉበት ሌየር ያለውን ፕሮፐርቲ አውቶማቲካሊ ይወርሱልናል። አሁን የምንስለው ኮምፒውተር በ0 ሌየር ላይ ስረን ኮምፒውተር በሚባለው ሌየር ላይ ነው ኢንሰርት የምናደርገው። ይሄ እንዳለ የኮምፒውተር ሌየር ውስጥ እንከተዋለን። እንደምታዩት 0 ላይ የተሰራ ነገር እዛ ሲሄድ ቀለሙን አውቶማቲካሊ ይቀይራል። አሁን ከረንት 0 ነው። ኮምፒውተራችን እንሰራለን። ሬክታንግል ትእዛዝን አስቀድመን እንጀምር። እዚህ እንስጠው። ኤኒዌር ክሊክ እናርግና ቀጣዩን በሪሌቲቭ ኮኦርዲኔት ሲስተም አት 60,60 ብለን እንስጠው። ይሄ ሆነ። እንደገና ሌላ ሬክታንግል ከዚህ እንጀምር። ኤኒዌር እንጀምርና አት ኤክስ በኤክስ ዳይሬክሽን 50 በዋይ ዳይሬክሽን 20 ኢንተር እንበለው። አሁን ይሄን ሙቭ ብለን ሚድ ፖይንቱን ይዘን ከዚህ ሚድ ፖይንት ጋራ አትላይን እናደርገዋለን። አሁን ኦፍሴት ትእዛዝን ተጠቅመን ይሄን ትልቁን ወደ ውስጥ ኦፍሴት እናደርገዋለን። ኦፍሴት በምን ያህል ኦፍሴት ላርግ? በ15 አርግ። ኢንተር። ይሄን ወደዚህ አርግልኝ እንለዋለን። ከዛም ይሄን ጫፉን ወደዚህ በ10 ልለጥጠው። ይሄኛውንም ወደዚህ በ10 ልለጥጠው። እንግዲህ ከቶፕ ቪው ኮምፒውተር ሳልኩኝ ብዬ አስዩም እያረኩኝ ነው። ሌላ ሬክታንግል ይሄ ኪቦርዱን የሚወክል ከዚህ እዚህ ድረስ ኤኒዌር ስሩ እናንተም። እንደገና ሌላ ሬክታንግል የማውሷን ፓድ የሚወክል ከዚህ እዚህ ድረስ አድርገን ይሄ ኮምፒውተራችን ነው ብለን እንግዲህ አስዩም እናደርግ ከቶፕ እንደምናየው ማለት ነው። አሁን የብሎክ ትእዛዝን እንጀምራለን። ስዕሉን ጨርሰናል። ከኪቦርድ ካፒታል ቢ ጽፈን ኢንተር ነው ምንል። ያን በምንልበት ጊዜ ይሄ ዲያሎግ ቦክስ የብሎክ ዴፊኒሽን ዲያሎግ ቦክስ ይከፈታል። ይሄ ማለት እንግዲህ አንድ ጊዜ ምን ማለት እንደሆነ በስላይድ መልክ እናየውና ወደዚህ ተመልሰን እንመጣለን። ከዚህ ይሄ ነው አንድ ቁጥር ሆኖ የምናየው የብሎክ ስም የምንሰጥበት ቦታ ነው። እዚህ ላይ ኮምፒውተር ብለን ስም እንሰጠዋለን። በሁለት ቁጥር የምናያት እቺ ፒክ ፖይንት ብሎኩ የት ቦታ ላይ ይዘን እንደምንወስደው ምኑን ይዘን ማንቀሳቀስ እንደምንፈልግ የምንነግርበት ነው። እቺ 3 ቁጥር ይሄ የምናየው ብሎካችን እንዲካተቱ የምንፈልጋቸው ምስሎችና የምስል አካላት መምረጫ ነው። የብሎክ ኦብጀክት በብሎክ ውስጥ የሚካተቱትን የምንመርጥበት ነው። ይሄ በቁጥር 4 የምታዩት ዩኒት የኮምፒውተሩን ስንስል የተጠቀምንበት ዩኒት የምንነግርበት ነው። በቁጥር 5 የምናየው ደግሞ ይሄ አማራጭ ነው፣ ልንተው ምንችል ነው። ስለ ብሎኩ ተጨማሪ ማብራሪያ ምን መስጠት የምንፈልግ ከሆነ የምንሰጥበት ነው። ይሄን 5ቱን ስቴፕ ከሄድን በኋላ ኦኬ ብለን መጨረስ ነው። አሁን ወደ አውቶካዳችን እንመለስና ኮምፒውተር ኔም በቁጥር 1 መሰረት ኮምፒውተር እንለዋለን ብሎክ ኔሙን። ከዛ ቤዝ ፖይንት ይላል። ስፔሲፋይ ኦን ስክሪን የምትለውን መምረጥ እንችላለን። ካልሆነ
ፒክ ፖይንት ይዘን ምን ሄድበት ነው። ፒክ ፖይንት ስንለው ወደዛ ይወስደናል። እቺን ይዘሂድ ብንለው ክሊክ ብናደርግ መልሶ እዛ ይወስደናል። የዛችን ኮኦርዲኔት አውቶማቲካሊ ይጽፋል። በ3 ቁጥር የብሎክ ኦብጀክቶችን ነው። ይሄን መርጬ ኦብጀክቶች እነዚህ ሁሉም ናቸው። ሁሉን መርጥና ኢንተር ላለው መልሶ ወደዛ ይወስደኛል። በአራተኛነት የሳልኩበት ዩኒት ነው የተጠየቅኩኝ። በሴንቲሜትር ነው የሳልኩት። ዲስክሪፕሽን መስጠት ነው። ኮምፒውተር ፎር ዘ ኮምፒውተር ሩም ብዬ ከዚህ በኋላ ኦኬ ማለት እችላለሁ። አሁን እንደምታዩት የተለያየ አካል ሳይሆን ወደ አንድ አካልነትና ፒክ ፖይንቷ የሰጠውት ላይ ብቻ የግሪፕ ምልክት ግሪፕ ይሰጠኛል ማለት ነው። በዚህ መሰረት ብሎኬን ሰርቼ ጨርሻለሁኝ ማለት ነው። ምንም የተፈጠረ ነገር አይመስልም። እንዳየነው እስካሁን ብሎክ ፈጥረናል። አሁን ጊዜው ኢንሰርት የምናደርግበት ነው። ሌየሩን ወደ ኮምፒውተር ሌየር እንቀይረው። ይሄን አክቲቭ ሌየሩን 0 ነው ያለ። ከዚህ መርጠን ኮምፒውተር ሚለውን አክቲቭ እናድርገው። ይሄን ካደረግን በኋላ ኢንሰርት ትእዛዝን እንጀምራለን። የኢንሰርት ትእዛዝ ከዚህ ካፒታል አይ ብለን ኢንተር ማለት እንችላለን። በዚህ ጊዜ የኢንሰርት ዲያሎግ ቦክስ ደግሞ ይከፈታል። ይሄ ደግሞ ምን ማለት ነው? ኢንሰርት ዲያሎግ ቦክስ ይሄ ነው። እዛ ላይ ያ የምናያት የነበረችው ራሷ ናት። ከዚህም ላይ ስፔሲፋይ ኦን ስክሪን ኢንሰርት ኔሙ ምኑ አለ። ኢንሰርት ማድረግ የምንፈልገው ለጊዜው አንድ ብቻ ስለሆነ አንድ ብቻ ነው። ሌላ ቢኖር ኖሮ ከዚህ ውስጥ በአማራጭ ሰጠን ነበረ። ኢንሰርሽን ፖይንት የሚል አለ። ስፔሲፋይ ኦን ስክሪን የሚለውን አማራጭ እንወስዳለን። ኢንሰርት የምናደርግበትን ቦታ ስላልወሰን ማለት ነው። ከዛ ኤክስፕሎድ የሚል አለ። ኤክስፕሎድ ማለት እዛ ወስዶ ብሎኩን ኢንሰርት ሲያደርገው በብሎክ ምትክ እያንዳንዱ መገጣጠሚያውን ሁሉ አላቆ የተለያየ ኦብጀክት ላርግልህ ወይ ነው። ከመረጥ ነው ኤክስፕሎድ ያደርገዋል። ካልመረጥ ነው ግን ኤክስፕሎድ ሳያደርግ ይወስድልናል ማለት ነው። ስኬል በሚለው ስር ስፔሲፋይ ኦን ስክሪን የሚለውን ከመረጥ ስኬሉንም እዛ ስክሪን ላይ ነው ምን ወስነው። እንዳለ ከተው ነው ግን ባለው የራሱን እንዳለ 1 to 1 ወስዶ ያስቀምጥልናል። በአውቶካድ ስክሪን ላይ አንድ ቦታ ላይ ክሊክ እናደርጋለን። አሁን እዚህ ይሄ እንዳለ ሁሉም ነገር ኦኬ ብለን ይሄ ብሎኩ ይሄ ነው። ኢንሰርት ማድረግ የምንፈልግባቸው ቦታዎች ላይ ወስደን ቁጭ ማድረግ ነው። እንግዲህ ይሄን ኢንሰርት አደረግነው ማለት ነው። እዚህ ላይ ወስደን አስገብተናል። በየዴስክ እንግዲህ አሁን አንድ ጊዜ ብሎክ ስለገባ ይሄን በኖርማል ኮፒ ኮማንድ ኮፒ ከዚህ ማባዛት እንችላለን። ኮምፒውተር ሴንተራችን በኮምፒውተሮች መሙላት እንችላለን ማለት ነው። እነዚህን ደግሞ ሚረር አድርገን በዚህ ኦፖዚት ማስቀመጥ እንችላለን። ከበር ዳር የመጡብንን እናጠፋለን። እንደገና ኮፒ አድርገን እዚህ መውሰድ እንችላለን። ይሄን ሮቴት እናድርገው። ከዚህ በ90 ዲግሪ ሲዞር ትክክለኛ አቀማመጡን ይዛል። ይሄን ኮፒ አድርገን ማባዛት እንችላለን እና ለኮምፒውተሮቻችን ዴስክ የሚያስፈልግ ከሆነ ለእያንዳንዱ ማለት ነው ዴስክ እናስቀምጣለን። እንዲህ አድርገን ለሌሎችም እንዳስፈላጊነቱ ዴስኮችን ማስገባት እንችላለን። ይሄን ኮፒ ብለን ከዚህ ኮፒ አድርገን በየኮምፒውተሩ እንወስዳለን። ከዛ በዛ ሚረር አድርገን ለወሰድናቸው ኮምፒውተሮችም እነዚህን ሚረር አድርገን ለነሱም ጠረጴዛ እናደርጋለን። እንዲሁ በተመሳሳይ ለነዚህም ኮፒ አድርጌችን ሁሉንም ኮምፒውተሮችን ባለ ዴስክ አደርጋቸዋለሁ። እንግዲህ በዚህ መሰረት ብሎክን መፍጠርና ብሎክን ማስገባት ክሬቲንግ ኤ ብሎክ እና ኢንሰርቲንግ ኤ ብሎክ የሚሉትን ትምህርቶች ወስደናል ማለት ነው። ከዚህ በመቀጠል ዳይናሚክ ብሎክስ የሚባሉትን እናያለን። እነኚህ የብሎክ አይነቶች የአውቶካድ ተጠቃሚዎች በቀላሉ
ሞዲፋይ ማድረግ እንድንችል ሆነው የሚሰሩ ብሎኮች ናቸው። አሁን ይሄን ወንበር በአውቶካድ ሌየር ላይ እንስላለን፣ በዜሮ ሌየር ላይ እንስለዋለን። ይሄ ነው ወንበሩ። ይሄን አውቶካድ ውስጥ ዜሮ በሚባል ሌየር ላይ እንሰራዋለን። ከዚህ ቅድም ከሳልነው ላይ ብንሰራ ችግር የለውም። ዜሮን አክቲቭ አድርገን ወንበሩን እንሳል። ሬክታንግል እንበልና ከዚህ ተነስተን 40 በ40 እናድርገው። ሬክታንግል ከዚህ አት ምልክት መስጠት አለብን። አት 40,40 ኢንተር። ይሄን ይመስላል። እንደዚሁም ሌላ ሬክታንግል ከዚህ በግምት እዚህ አካባቢ እንሳል። እንዲሁም ሌላ ሬክታንግል ከዚህ እዚህ ድረስ እንሳል እና ይሄን ሚረር አድርገን ወደዚህ እንወስደው። አሁን ፊሌት እናድርግ። ከርቭ የሆነ ሰርፌስ እንድናገኝ ፊሌት። ከዛ ፈርስት ኦብጀክት ሬዲየሱን እንድንሰጠው አር ብለን ኢንተር እንላለን። ከዛ ፊሌት ሬዲየስ ይጠይቀናል። 3 እንስጠው ኢንተር። የመጀመሪያ በዚህና በዚህ ራይት ክሊክ ስናደርግ ለመድገም እንችላለን። በዚህና በዚህ ራይት ክሊክ፣ በዚህና በዚህ ራይት ክሊክ፣ በዚህና በዚህ፣ በዚህና በዚህ፣ በዚህና በዚህ ስኬፕ እናርግና ያኛውን አብሮ ተጠቀመብን። ሙቭ እናርገው ትንሽ። ይሄንም ሙቭ እናርገው። ላጥፋትና እዚህ ሚድ ፖይንት እዛ ድረስ ይወሰዳት። አሁን ፊሌት ያለውን ሬዲየስ እንዳለ እንጠብቅና በዚህና በዚህ፣ በዚህና በዚህ እና በዚህ በዚህ ይሄ ነው እንበል ወንበሩ። እንግዲህ ይሄን ወንበር ዳይናሚክ ብሎክ ልናረገው ነው። ኢንተር ብለን ትእዛዙን እንጨርስና የብሎክ ትእዛዝን እንጀምር። ካፒታል ቢ ጽፈን ኢንተር ስንል የብሎክ ዴፊኒሽን ዳያሎግ ቦክስ ይመጣል። አሁን ኦፕን ኢን ብሎክ ኤዲተር የሚለውን ኦፕን ኢን ብሎክ ኤዲተር እቺን ከግራ በኩል ከታች ያለችው መርጠን ኦኬ እንላለን። ብሎክ ኔም ሰጡኝ ሳንሰጥን እንትን ስላልነው ቸርን በለውና ቸር ብለን ኦፕን ኢን ብሎክ ኤዲተር ኦኬ ስንለው ብሎክ ኤዲተር እንዝጋው። እንደገና የብሎክ ትእዛዝን ጀምር። ብሎክ ኢንተር፣ ብሎክ ኔም ቼርን በለው። ከዛ ቤዝ ፖይንት እንስጠው። ቤዝ ፖይንት የሚድ ፖይንቱን እናርገው። ኦብጀክት ይሄ ነው ብሎክ የሚሆነው። ኢንተር። አሁን ኦፕን ኒው ኢን ብሎክ ኤዲተር የሳልንበትም ሴንቲሜትር ነው ብለን ኦኬን በለው። ይሄ ነው እንግዲህ ብሎካችን። አሁን ከዚህ እንደምናየው ፖይንት ፓራሜትር፣ ሊኒየር ፓራሜትር፣ ፖላር ፓራሜትር፣ ኤክስ ዋይ ፓራሜትር፣ ሮቴሽን ፓራሜትር የሚሉ ወዘተ ይገኛሉ። እኛም የፈለግነውን ፓራሜትር እንደ ምርጫችን ማስተካከል እንችላለን። ለምሳሌ ብዙ ጊዜ የሚያስፈልገን ሮቴሽን ፓራሜትር የሚለው ነው። እሱ እንደሚከተለው ማስተካከል እንችላለን። የሊኒየር ፖይንት ሮቴሽን ፓራሜትር እሱን ክሊክ እናደርግበታለን። ኮማንድ ላይኑን አሁን እንየው። ስፔሲፋይ ቤዝ ፖይንት ይላል። የወንበሩን ሚድ ፖይንት እንምረጥለት። ከዚህም ከሚድ ፖይንቱ ትራክ አድርገን እዚህ ላይ ክሊክ እናርግለት። ስፔሲፋይ ራዲየስ ኦፍ ፓራሜትር ይላል። እንደምታዩት የራበር ባንድ ላይን አለ። እዚህ ድረስ ይሁን ሬዲየሱ ብንል እዚህ ክሊክ እናድርግለት። ከዛ
ስፔሲፋይ ዲፎልት ሮቴሽን አንግል ይላል 0 ነው ያለው 0 እንዳለ ኢንተር እንበለው 0 ይሁን ሮቴሽን አንግሉ እዚህ እቺ መያዣዋ ናት እንግዲህ አሁን ያደረግነው ነገር ምንድነው የፓራሜትሩን ሎኬሽን አድራሻ ሰጠነው ከዚያም ሬዲየስ ጨመርንለት ፓራሜትሯ ሚድ ፖይንቷ ናት የሮቴሽን ፓራሜትሩ ዲፋይን የሚደረግበት የሮቴሽን ሮቴት የሚያደርግበት ሰርክሉ ሬዲየሱን ሰጠነው አንግሉንም ሰጠነው አሁን ፓራሜትሮችን ዲፋይን አድርገን ከጨረስን በኋላ በሰራው ነገር ላይ እርምጃ እንዲወሰድ አክሽን የሚለውን እንመርጣለን እዚህ ላይ አክሽንስ ሚል አለ አክሽንን እንመርጣለን ከዛ የትኛው ፓራሜትር ላይ መወሰድ እንዳለበት ይጠይቀናል አክሽን ፓራሜትር የሚወሰደው አሁን የሳልነው ብሎክ ነው ሮቴሽን አክሽን ነው እሱን እንመርጣለን ከዛ አክሽን ሎኬሽኑን ይጠይቀናል አክሽን የሚወሰድበት እዚህ ነው ይሄን መርጠን ኢንተር እንላለን አሁን ስፔሲፋይ አክሽን ሎኬሽን ይለናል የወንበሩን መሃል እንመርጥለታለን የአክሽን ሎኬሽኑ ሮቴሽን የሚካሄድበት በዚህ ነው ብለን ክሊክ እናደርጋለን በመቀጠልም እርምጃው የሚወሰድባቸው ምስሎችና የምስል አካላት ለመስጠት ሁሉን የወንበር አካላትን እንመርጥለታለን ብሎካችን የሚከተለውን ይመስላል ማለት ነው ቅድም እንደመረጥንለት አሁን ብሎኩን መስራት ስለጨረስ ክሎዝ ብሎክ ኤዲተር እዚህ ክሊክ አድርገን እንወጣለን ሴቭ ቼንጅስ ቱ ቼር የስን በለው ያደረግነውን ሁሉ እንዲጠብቅልን ነው ወደ ተለመደው የመሳያ ስክሪን ይወስደናል የፈጠርነው ብሎክ ላይ አሁን ክሊክ እናድርግበት እንደምታዩት ግሪፖችን ሚድ ፖይንት እዚች ላይ መንቀሳቀሻ እቺ ሮቴሽን ፓራሜትር ዲፋይን ያረግናት እቺ ናት ማለት ነው ግሪፕ ሰጠን ማለት ነው አሁን ይሄን ክሊክ አድርገን እሷን ይዘን ኦርቶ ቢጠፋ እሷን ይዘን እንደፈለግን ማሽከርከር እንችላለን ሮቴት ትእዛዝ ሳናዘው ማለት ነው ይሄን እንግዲህ የሮቴሽን ፓራሜትሩን ዲፋይን ስላደረግነው ነው ማድረግ ይቻል አሁን የሮቴሽን ትእዛዝ ሳንጠቀም ብሎክ ማሽከርከር እንደምንችል አይተናል በዚህ መልኩ ሌሎችን ፓራሜትሮችም ሊኒየር ፓራሜትር አለ ፖይንት ፓራሜትር አለ ኤክስ ዋይ ፓራሜትር ፖላር ፓራሜትር የመሳሰሉት እነዚህንም እንዳስፈላጊነታቸው ፓራሜትራቸውን ዲፋይን በማድረግ ዳይናሚክ የሆነ ብሎክ መስራት እንችላለን ማለት ነው በዚህ እንግዲህ ዳይናሚክ ብሎክን እንጨርሳለን ቀጣዩ ትምህርታችን ራይቲንግ ብሎኮችን ወደ ሳልነው ምስል ማስገባት የሚለው ነው በዚህ ኤክስተርናል ብሎክ እንዴት እንደሚፈጠር ነው የምናየው ከቅድሙ የሚለየው ይሄኛው ብሎክ ለብቻው በተፈጠረ ፋይል ውስጥ ሴቭ መደረጉ ነው ትእዛዙን ለመጀመር በኮማንድ ላይን ቢ ብለን ኢንሰርት እንላለን ያንኑ ነው የሚከፍተው ትእዛዙን ለመጀመር ቢ ካል ኢንተርናል ነው ይሄን ካንስል እንበልና ኤክስተርናል ስለሆነ የምንፈልግ ደብሊው ብሎክ ብለን ኢንተር እንላለን አሁን የራይት ብሎክ ኮማንድ ይመጣል ይሄ የምናየው ዲያሎግ ቦክስ ከዚህ ላይ የታየው ነው ይሄ ነው ይሄንን ነው ያሳየን ወደ አውቶካድ እንመለሳለን በዚህ እንግዲህ ቅድም ካየን የሚለየው የቅድሙ የብሎክ ስም ነበር የሰጠነው በዚህኛው ግን የፋይል ስም ነው የምንሰጠው ፋይል ኔም ነው ሰጥተን ሴቭ የምናደርገው እዚህ ላይ ዴስቲኔሽን እንደሚለው ፋይል ኔም ኤንድ ፓዝ ከዚህ ኤክስተርናል ብሎኩን ወደ ሴል ኢንሰርት ለማድረግ የምንከተለው መንገድ ኢንተርናል ብሎክን ኢንሰርት ለማድረግ ከተጠቀምንበት ጋር አንድ አይነት ነው ይሄን ብሎክ ግን ሎኬሽኑን ብቻ ሌላ ቦታ ለምሳሌ ዴስክቶፕ ላይ እዚህ ኬቴ ቱ ቴክስቸርስ ከሚለው ፎልደር ውስጥ ኒው ብሎክ ይሄን ቸር ልበለው ብዬ ሴቭ ብለው ሴቭ የሚደረገውን ቦታ ይሰጣል ከዛ ቤዝ ፖይንት ይሄንን ነው ብል ኦብጀክቴ ይሄን ነው ብል ኢንተር አድርጌ ኢንሰርሽን ዩኒትስ በሴንቲሜትር አድርጌ ኦኬ ብለው እቺን ብሎክ ዴስክቶፕ ላይ ቴክስቸርስ ከምትለው ፎልደር ውስጥ
ሴቭ አድርጎልኛል ማለት ነው። አሁን እዚህ አትታይም ግን በዛ ፎልደር ውስጥ አስቀምጦልኛል ማለት ነው። በዚህ መሰረት ከኢንተርናል ብሎክ የሚለየው ይሄን ብሎክ ሴቭ የምናደርግበት ቦታ ኤክስተርናል የሆነ ፎልደር መሆኑ ነው ማለት ነው። ሌላው ግን ኢንሰርት ማድረግ ክሬት ማድረግ ተመሳሳይ ነው። ሎኬሽን በመስጠት ብቻ ነው ይሄ ከዛ የሚለይ። እንግዲህ ክቡራን ሰልጣኞች ብሎክን በሁለት ከፍለን ኢንተርናል እና ኤክስተርናል ብለን አይተናል። እንዴት ብሎክን መፍጠር ክሬቲንግ ብሎክ እና ወደ ስዕል ማስገባት ኢንሰርቲንግ ብሎክ እንደምንችል ያየንበት ምዕራፍ በዚህ ያልቃል። በምዕራፉ መጨረሻ የተቀመጠ የተጨማሪ መልመጃና የሙከራ ጥያቄዎች አሉ። እነሱን እንድትሰሩ በማሳሰብ በቀጣዩ ምዕራፍ ሃቺንግ በሚል ርዕስ ሃች ማድረግ በሚል ርዕስ እንገናኛለን። ይህ ምዕራፍ በዚህ ያልቃል።